ምን ትሰራለህ አንተ? ምን አባበጣ እዚህ ምን ትሰራለህ? ምን አገባ ምን ትሰራለህ አንተ? አንተ ጋር መጥቼ ነው። ይኸውልህ አቡሌ ከዚህ ቶሎ ሂድ። ቅድስትን እየጠበቅኳት ነው። ምን ትሰራለህ ግን በጠዋት ሰው ሚስት ጋር? የምን አባይ ሰው ሚስት ነው? ማን ነው እሱ ያደርጋት? ልጅቷ ባለ ትዳር አይደለሽ እንዴ? ምንድነው አንተ ልክሆ ነው እንደ መጣው? ማን ነው የሚልከኝ? ምን አውቅልሃለሁ? ኧረ እኔ እርቦኛል በእናትህ ቁርስ እንብላ እንሂድ። የት ነው ደግሞ ምን? ቁርስ ለመብላት ነው እንዴ? ግቢ አንሄድም እንዴ? ሰዓት ገና እኮ ነው። ምንድነው ግን ያማል እንዴ? ዛሬ እኮ በጠዋት ነው ባሻ ይጠራል። በቃ አንተ ሄድና ብላ እኔ እመጣለሁ። አልሄድም። ቆይ ለምንድን ነው ብቻዬን የምሄደው? ምን ሆነሃል አንተ? ዞር በል። ኪዱ እንዴት አደራችሁ? እንዴት ነሽ? እንዴት ነሽ በእናትሽ? ደህና ናችሁ? ቆየሽብኝ እኮ ምን ሆነሽ? በጣም ይቅርታ ዳጊ፣ መውጣት አልችልም ልልህ ነው የመጣሁት። እንዴ ለምን? ወደ ትምህርት ቤት መሄጃ ሰዓታችን ስለደረሰ በኋላ እንጉላላለን ብዬ አሰብኩ። እሺ በቃ አላስጨንቅሽም፣ ሂጂ፣ ግቢ እንገናኛለን። ዳጊ አስደበርኩ እንዴ? አረ በጭራሽ ችግር የለውም። ምቾት የማይሰጥሽን ነገርማ ማድረግ አልፈልግም። ስለተረዳኝ በጣም አመሰግናለሁ። አረ ችግር የለውም። ወይ ወደ ትምህርት ቤት የመሄጃ ሰዓት ሲደርስ መጥቼ እንደወስድሽ ትፈልጊያለሽ? አረ እራሴ እመጣለሁ፣ አታስብ። እሺ በቃ ግቢ፣ አላስቆምሽ። እሺ ባይ። እሺ ምሮ የምታፈጠው አንተ እንዴት አስመሳይ ነው በእናትህ። ምን አባደረኩ ደግሞ? ቆይ ግን እንዴት ነው የምትሆነው? ይኸውልህ ወንድሜ ምንም ቢሆን ከትላንቷ ተሽዬ መታየት ነው ያለብኝ። አረ ሹክክ ብላል ስታስጠላ። በአኮሪ አታብዛውን፣ ተንቀሳቀስ። ቆይ ዛሬ እንዳንገበገባችሁኝ እንዳቃጠላችሁኝ ካላፋጀዋችሁ እኔ ባሻ አይደል። ዛሬ ደግሞ ከነ ባለቤትሽ ነው የመጣችሁት? እምቀልጥበት እየመሰለው እኮ አልቅሽ ብሎ እየተከተለኝ ነው። አረ ዞር እንኳን እስከላችሁ ጠብቁኝ እንዴ! ፊት ለፊታችሁ ታሙኛላችሁ እንዴ? ይሄኔም ባልማ ማንም አያማም። አታስብ። እኔ አንተ ማማ ከፈለኩ እየተከተልኩ ለራስ አማለው እንጂ ዞር ብዬ አላማም። አንቺማ ማንም ፈርተሽ ዞር ትያለሽ። አጼ በጉልበቷ ወይ አረ እንሂድ እንዳናረፍድ። ዛሬ እኮ በመጀመሪያው ክፍለ ጊዜ ባሻ ነው እንዴ? ለዛ እኮ ነው ቶሎ እንሂድ የምልሽ። አረ ክላስ አንገባም ዛሬ ስራችን ሜዳ ላይ ነው የሚሆነው። እንዴ ማለት እንደዛ ነው እንግዲህ ያለው። ምን ለማለት እንደፈለገ አብረን የምናየው ይሆናል። እንዴ ቆይ ምን አይነት ትምህርት ነው ሜዳ ላይ የምትማሩት? ከምትጠይቀን ለምን አንድ ላይ ሄድ አታይም? ማን እኔ? አዎ ምን ችግር አለው? እንሂድና አንድ ላይ እናየዋለን። ይዙ በእናትህ እንሂድ፣ እንደውም ደስ ነው የሚለኝ። እሺ በላት እንጂ ምንድነው? ብዬ ደግሞ ከእናንተ ጋር ትምህርት ቤት ልሂድ? ምን አለበት ይዙ በእናትህ። እንዴ አንቺ የምርሽን ነው እንዴ? ይዙ አብረን እንሂድ በእናትህ በእናትህ። እንዴ ቆይሽ አስተማሪው ምን ልትሰራ መጣ ቢለኝ ምን እለዋለሁ? ማ ባሻ እንዴ እሱ እኮ ተማሪዎቹን እንኳን ለይቶ አያውቃቸውም። ና እባክህ እንሂድ። ወይ መከራ እንሂድ። እሺ በቃ እሺ እንሂድ በቃ። ምን አባሽ ነው እኔን የምትንጠለጠዩ? አብርሽ ደህና አደራችሁ? ለካ አትወዱኝም፣ እረስቼው እኮ ነው። እንዴት አደራችሁ? ምንድነው ደግሞ እንደዚህ ጀመርሽ?
አንዳንድ መረጃ እኮ ልሰጣችሁ ብዬ ቆያችሁብኝ። የምን መረጃ? ሚስት በዚህ ሰዓት የቁርስ ግብዣ ነበረባት፣ ግን ምን ያደርጋል ረፈደባትና ተመለሰች። ማለት የምን ግብዣ እንዴ? ጠዋት ከዳግም ጋር ለቁርስ ተቀጣጥሯል እያልኩ እኮ ነው። አንቺ ቆይ እንደ ሴጣን ነገር መፈትፈት አይሰለችሽም አይደል? ይሄ እኮ ነገር መፈትፈት አይደለም። ቆይ አንተ ስለ ጓደኛ ምንም ግድ አይሰጥህም እንዴ? አንቺ ቆይ ግድ ስለሰጠሽ ነው በጠዋት ነገር የምትፈልጊ? ወይ አብርሽ ነገር ፈለኩ እንዴ? እንሂድ አቤላ። ወደ ግቢ ኮናችሁ አብራችሁ ሊድ ይዞር ዛበናስ ጂ ምንድነው? እንዴት ተደጉመ ግቢ ልንገባ ነው? የሁላውን ነገር አትፈልገኝ። የምትሄድ ከሆነ ዝም ብለን እንሂድ። ቆይ ግን ምን አደርጌ ነው? አቡሌ በእናትህ በንዴት እንደ እንጨት መንገድ ላይ ድርቅ እንዳልል ከፈለክ በቃ እኔን ተወኝ። አንተ ከተውኩኝማ ምን ዋጋ አለኝ ወንድሜ? አሁንም እኮ ምንም ዋጋ የለህም እኮ። ምን አድርግ ነው የምትለኝ? እኔ ምንም አድርግ አላልኩም። ለምንድን ነው ያኮረፍኩህ ነው ያልኩህ። እሺ ምን ልትሰራ መጣ? የት? ያለሁበት ነው ቅድስት ጋር። አንተ ለምን ነው ጥለኝ የመጣው? እሷ ጋር ምን አባት አደርጋለህ? አንተ የምታደርገው ነው። ወይ ጣጣ ደግሞ የሚገባ ይመስል ካንተ ጋር መነታረኬ ነው ግርም የሚለኝ። የምትሄድ ከሆነ እንሂደው። እሺ በቃ ይቅርታ። የራስህ ጉዳይ እሱ ነው። ተንቀሳቀሰው። እሺ ግን አንድ ጥያቄ ብቻ ልጠይቅ። እሺ ምንድን ነው? ለምን በጧት ቅድስት ጋር ሄድከው? ምን ፈልገህ? ምን አገባ? አንተ ግን በጣም ድብቅ እየሆንክ ነው። እኔ ስለማካሻ ስነግርህ አንተ ለምን ድርጉም ማነግረኝ? ስለሷ ደግሞ ምንድን ነው የነገርከኝ? አየህ እኔ ምንም ነገር የሚነገር ስለሌለኝ ነው ያልነገርኩህ። አንተ ግን የሚነገር ነገር እያለ አልነገርከኝ። አረ በእናትህ እኔ ቁርስ ልጋብዛት ነው የሄድኩት። እንዴ ቅድም ብር የለኝም አላልክም እንዴ? እሰይ እንኳን አልኩ። አሁን ትገባለህ አትገባም? እውነት ዳግም በጣም ባለጌ ነሽ። አይንም ማየት አልፈልግም። አቡሌ አንተ ቆይ ምን እየሆንክ ነው? ምን ሆንኩ? መቼስ ያቺ የምትለውን ሰምተህ ተናዳ አይደለም? እስኪ በእናትህ ተወኝ። አሁን እንሂድ። ተረጋጋ። ቆይ እስኪ ምንድነው እንደ እብድ የሚያስሮጥህ? አቤል ተወኝ። አሁን ምንም ነገር መስማት አልፈልግም። ኧረ አብረሽ በእናትህ ወደ ራስህ ተመለስ። ምን እየሆንክ ነው? ቆይ አልገባኝም። ቆይ ምንም የሚያናድድ ነገር የለም ለማለት ነው? አዎ ምንም የሚያናድድ ነገር የለም። ቆይ ግን ምን እንዳልችኝ ሰምተሃል? አዎ ሰምቻለሁ። ቆይ እና አያናድድም? አዎ አያናድም። መጀመሪያም እኮ ነግሬሃለሁ ስነ ስርዓትን እንድትይዝ። ምን ማለት ነው ደግሞ ይሄ? ማለትማ መጀመሪያ አያያዝን ብታሳምር እንደዚህ አይነት ነገር ውስጥ አገባም ነበር። ቆይ ከዚህ በላይ ምን እንዳደርግላት ነበር? ልዘላት እንዴ? አንተማ ለምን ታዝንላታለህ? የሚያዝንላት ተገኘ እኮ። ቆይ አንተ አውቀህ ልታናድደኝ የሞከርክ ነው? አይደለም። አሁንም ከፈለክ ቅድስትን ያንተ ማድረግ እንደምችል እየነገርኩ ነው። እንዴት? እንዴ ከሱ ተሽለ በመገኘት ነው። ብዬ ደግሞ ለሴት ከወንድ ጋር ልጣላ? እንግዲህ ምርጫ ያንተ ነው። ወይኔ አብርሃም የማንም መቀለሻ አሉን እንዴ? አንቺ እንዴት እንደናፈካኝ ብታይ አቤልዬ፣ እኔ ጌታ ኡፍ። አይ ቤቲ፣ በቃ ሰውን ሁሉ ሰርፕራይዝ ማድረግ አይሰለችሽም አይደል? የምን ሰርፕራይዝ ነው? በቃ ለአንቺ ሰርፕራይዝ በሽጉጥ ምናምን ነው አይደል? ታዲያ እየተታኮሱ መፋጀት ነው እንጂ የምን ማዝገም ነው? እርፍ። ባይሆን አንድ ነገር ልነግርህ ነበር የመጣሁት። ማለቴ አንድ ህልም አይችልናለሁ። ምን አይቻለሁ ነው? አይችልናለሁ? አይችልናለሁ። አንቺ ቆይ ራስሽን ችለሽ አታይም እንዴ? ለምንድን ነው የምታይልኝ? አይ እንግዲህ አታናደኝ። አሁን አይንን ጨፍን። ለምን? ህልሜን ልነግርህ ነው። በዚህ ሰዓት ነው እንደምትመጣው? እንቱ ይወሺ እኔ ለራሴ ፍቅር ደቁሶኛል። የሚደቁስ ነገር ይደቁስ። በቅጡ ዘለሳ ጨረስ ነው እንደ ፍቅር የሚደቁስ። ለማፍቀር ደግሞ የምን ዝላይ? ቆይ ለመሆኑ ተማሪዎቹ የት ናቸው? እኔ እንጃ እኔ አላውቅም። በጠዋት አይደለም እንዴ እንድትገኙ እዚህ የተናገርኩት? አይ ጣጣ ወይኔ ባሺ እኔ ለራሴ መካሻ ናፍቀኛለች፣ አንተ እዚህ ትጨቀጭቀኛለህ። ቆይ እኔ ምን ለመሆኑ እንዲህ ዝም ብለህ ስታየኝ ምንድን ነው የሚመስለው? ማለት እስኪ ንገረኝ፣ ምንድን ነው የሚመስለው? ይመስለኛል ባስኬትቦል ተጫዋች። ምን? ያው ረጅም ስለሆንኩ እንደዛ ነው የምትመስለው ብዬ ነው። አንተ ጉለሌ ብለህ ጓደኛም አደረከኝ አይደል? እኔ አይደለሁም ባሺ፣ እጣ ፈንታችን ነው በቃ። የምን አባህ እጣ ፈንታ ነው ከኔ ጋር ጓደኛ የሚያደርግህ? እኔ እንጃ። ጥሩ፣ ከአንተ ጋር ጊዜ ወስደን እንማከራለን። አሁን ልጆቹ የት ነው ያሉት? ያው በቃ መንገድ ላይ ነው የሚሆኑት። ጥሩ፣ እዚህ ሜዳ ላይ በክብር ላሰራቸው የነበረውን በራሳቸው ስንፍና እዛው ሜዳ ላይ ሳንከባለላቸው ዋጋቸውን ያገኛሉ። እንዴ አንተ የስፖርት መምህራችን ነው እንዴ? ሁሌ ተንከባለሉ የምትለው? ቆይ ግን ምን አስተማሪ እንደሆንኩ ታውቃለህ? አዎ የስነ ምግባር።
ተመስገን። ይሄንንም ማወቃችሁ አንድ ነገር ነው። ቆይ ግን ለመሆኑ እስካሁን ያስተማርኳችሁ የት አለ? መቼ ያስተማርከን? እንዴ ሁሌም በየክፍለ ጊዜው እየመጣረ እንዴ ሙልጭ የምታደርገን? እና ከዚህ በላይ ትምህርት አለ እንዴ? መሳደብ ነው ትምህርት? ክብር ካልወደደላችሁ ታዲያ እኔ ምን ላድርጋችሁ? እሺ አሁን ቆይ ወዴት እንድንሄድ ነው? እሱን በል ይሄን ጋውን ስታፍ አስቀምጠናና እነግርሃለሁ። እስከዛ ድረስ የሚመጡትን እዛው ውጭ ሆኜ እጠብቃለሁ። አንቺ ማርፍደሻል እንዴ? አዎ በእናታችሁ ዛሬ አለቀለን። አንቺማ ምን አለብሽ እኛን እንጂ ማለትማ ባሻ ምክንያት እየፈለገ ሙልጭ የሚያደርገን እኛን እንጂ አንቺን አይደለም እኮ። እንደዚህም ደግሞ ተጀመረ። ኧረ ተዋቸው ይዙ፣ ዝም ብለው ሲቀባጥሩ ነው። አሁን ታየው የለ እንዴ? ምን አለፋ እንዴ? ቆይ አንተ መማር ጀመርክ እንዴ? ምን አለበት ከእናንተ ጋር መማር? ኧረ ምን በወጣህና ትቃጠላለህ? እኛም መውጫ ጠፍቶ ነው የተቀመጥነው። እንዴ ይሄን ያህል ምን መጣ? አይዙ እሷንማ እኮ እንደ ንግስት ነው የሚንከባከባት። እኛ አለን አይደል እንዴ? ቀና ብለን ስናየው አይናችሁ ይጥፋ፣ ዝቅ ስንል ደግሞ ብላክቦርድ ማየት አስጠላችሁ እያለ ቀን በቀን የሚሞልጫ። ቆይ ግን ዛሬ ምንድነው ከባሽዬ ጋር እያያዝሽ? ሰማልኝ አይደል? ጭራሽ እኮ ባሽዬ ነው የምትለው። ቆይ ምንድነው መቅዲ ዛሬ ታርጌትሽ ሰዓት እንዴ? እንዲጠይቅልኝ እንጂ እናቴ ገና ከመምጣቴ እኮ ተጸጸተች። እናንተ ግን አረፍድባችሁ? አረ ረፍዷል። ዛሬ ምን እንደሚል ፈጣሪ ነው የሚያውቀው። አሁን ቶሎ እንሂድ። የኔ ሚስት እኔ ግን ብመለስ ጀመረክ ደግሞ። እንሂድ እባካችሁ። ትንሽ ከቆየን እየሮጠ ነው ወደ ቤት የሚመለሰው። ጨፍና አንተ በእናትህ የምትሄድ ከሆነ እንሂድ። ምን ትላለች እቺ? ቆይ እንጃ ቤላ፣ ተጨፍኖ የሚሰማውን ህልምማ እንስማው። አብርሽ እረፍ፣ አትጃጃል። ከኔ ጋር ትጣላለህ። ለምንድን ነው የምንጣለው? ወንድም ምን አደረግኝ? ሰዓት የለንም አቤልዬ፣ በል ጨፍን። እባክሽ ሂጂ ወደዛ። ወዴት ነው? ምን አገባሽ? ወዴትስ ብሄድ? አቤል ዛሬ አትፈታተነኝ። የባለፈውን ታስታውሳለህ አይደል? ቆይ እያስፈራራሽ መሆኑ ነው? አዎ። ጉድፈላ። አንተ አብርሃም። እኔ ምንም አይመለከትም ወንድሜ፣ ወደ እኔም እንዳመጣ። ቤቲ ግን ውስጥሽ ያለው አጋንንት የሚረጋጋ ምናምን አይደለም አይደል? ማለት ሁሌም እኔን ለማሳበድ ስታንድ ባይ ሆኖ ነው አይደል የሚጠብቀኝ? አቤል አሁን ወሬ አታስቀይስ። አይነን ግጥም አድርገህ ጨፍር። ጭራሽ ግጥም አድርገህም አለው? አዎ አለው። አይ አምላኬ፣ ምን ያህል እንደተቃጠልኩ አይተህ ነው አይደል እቺን ያዘዝክበት? እሰይ ተቃጠል። ምስጋናው በእኔ ስም መሆኑ ቅር አላለኝም፣ ግን ይቺን ማለት አይ ቤቲ፣ ምን እያደረግሽ እንደሆነ እኮ ብታውቂ በራስሽ ነበር ዘና የምትይው። ዝም በል አንተ የኔ ፍቅር፣ አንተ ደግሞ ጨፍንልኝ። አረ ቤቲ በእናትሽ፣ የሚያየን ሰው ምን ይለናል? ስለ ሰው ትጨነቃለህ እንዴ? ለምንድን ነው ማለት ጨነቀው? እየቀለድክ ነው አይደል? አንቺ እንደፈለግሽ ማሰብ ትችያለሽ። እኔ ግን የምሬን ነው። እባክሽ ቤቲ ረፊ። ምንድን ነው የሚያስጠላው? እየሆንሽ ያለሽው ነገር በሙሉ በጣም ነው የሚያስጠላው። ትሰማኛለህ? ከልክ በላይ ትዕግስቴን እየተፈታተንከው ነው። ስነ ስርዓትን ያዝ። እባክሽ ወደዚህ ሂጂ። ምንም አታመጭምሽ። ሄዶ አይደለም አይደል? አይ አልሄድም። ይኸው እዚህ ጋር ቆሞ እያየሽው አይደል? እባክህን እየቀለድኩ አይደለም። ወይ ሄዷል ወይ አልሄደም በለኝ። ወይ መከራ! ምን አይነት የለየላት ልጅ ናት በእናታችሁ። እውነት አልለቀውም። በህልሜ ካየሁት በላይ እጥፍ ሴጣን ነው የምሆንበት። ጭራሽ በህልምሽ የምታየው መጥፎ ነገር ነው? አዎ መጥፎ ህልም ብቻ። ሴትዮ፣ እዛው ይሄን ጉዳይሽን ከሱ ጋር ጨርሼ እኔን ታስጨንቀኛለች እንዴ? በስነ ስርዓት አስቀምጠህ መጣ? አዎ ባሽዬ። በጣም ጥሩ። አሁን ሌሎቹ እስኪመጡ ድረስ አንዳንድ መረጃዎች ይሰጠኛል። የምን መረጃ? ክፍል ውስጥ በፍጹም የማይስማሙ ልጆችን ንገረኝ እስኪ። ክፍል ውስጥ እኮ ማንም ከማንም ጋር እኮ አይስማማም ባሽዬ። እሱንም አውቃለሁ። ለይተህ ንገረኝ ነው ያልኩህ። እንዴት? እጭ ጉለሌ፣ እስቲ ጭንቅላትን እያሰራ ስማኝ። ምንድነው ክርፍፍ የምትለው? በአንዴ ስንት ነገር ነው የማደርገው። ጭንቅላቴን አሰርቼ ሰምቼ እችላለሁ እንዴ ባሽዬ? አይ መከራ፣ እንደው ምን ስትል ነው ግን ያደግከው አንተ? እኔ ምኑን አውቄ። አሁን ለመከራከር ጊዜ የለኝም። ወደ ጉዳይ ልግባ። እስቲ በጣም ጸበኛ የሆኑ ልጆችን ንገረኝ። እሺ እንዴት አድርጌ ነጣጥዬ ልንገርህ? ሁሉም እኮ ይጣላል ባሽዬ። ለምሳሌ ዳግምና አብርሃም በቅድስት ምክንያት እየተጣሉ ነው እኮ። ይሄን ነው እኮ ያልኩህ። እንደዚህ እየለያየህ ንገረኝ። አይና ማካሻ ምን እንደሚያጣለን አላውቅም። ዝም ብለን እንደተጣላ ነው ሁሌ። ጥሩ። ሌላስ?
ሌላም ደግሞ አቤልና ቤቲ በጣም ከባድ ጸብ ውስጥ ናቸው። ይበቃል ይበቃል። ለዛሬ ይሄ ይበቃል። የቀረውን ለነገ እናደርገዋለን። እሺ ቆይ ምን ልታደርግ ነው? ልታደባደበን ነው እንዴ? ኧረ ምን በወጣኝ። አሳይመንት ልሰጣችሁ ነው እንጂ። እሺ ስጠና። ቆይ ሌሎቹም ይምጡ። የት ለመድረስ ነው እንዲህ የምትጣደፈው? በጣም ስለጓጓሁ እኮ ነው ባሺ። ኧረ በእናትህ ንገረኝ። ውይ መከራዬ። በገዛ እጄ ጠርቼ ልበድ። አትበድ፣ ንገረኝ ባሺ። ምንድነው ዛሬ ደግሞ ክላስ መንገድ ላይ ነው? እናንተ መምጣት እየከበዳችሁ ስለሆነ እኔ ትንሽ ጠጋ ልበልላችሁ ብዬ እኮ ነው። በእውነት ባሽዬ ውለታ ሊበዛብን እኮ። ያወቅ መስሎሃል መናጢ። ምንድነው ይሄ ደግሞ የሚጉረመረመው? ምን ሆናችኋል? ጤነኛ አይደላችሁም እንዴ? ቶይም ባሺ፣ ይሄ የሚረባ አይነት ሰው አይደለም። አንተ ስነ ስርዓት ያዝ እንዳላጋጭ። እኔ የጠፋው ቡሌ ጭራሽ ትዝትብናል። በቁንጥጫ ነው አያትም ማስታወስ። እሺ ስሙ፣ አሁን ክፍል ውስጥ እንዳላችሁ ወቁ። ስነ ስርዓት ይኑራችሁ። እሺ። ወይኔ መካሼ መጣች። እኔ በረከት ደህና አደራችሁ ባሽዬ። ደህና አድረናል። አንቺ ደህና አደርሽ እናቴዋ? በዚህ ሰዓት ነው የሚመጣው? ይቅርታ ባሽዬ፣ አንድ ነገር ገጥሞኝ እኮ ነው። ምን የሚገጥምሽ ነገር አለና ነው? አንቺ ነገር ስታቦኪ ነው እንጂ መጋኛ። አንተ እውነቴን እኮ ነው ባሽዬ። ስራ ሁላ ተንኮል ብቻ ነው። አፍህን ዝጋ አንተ። አቤት እናንተን የሚገጥማችሁ ጉዳይ ግን ብዛቱ። ወጉንም አይዛችሁታል ወገኞች። እንዴት ነው ግን እንደዚህ ሾካካ መሆን የለመድከው? በእናትህ አፈር ከማስበላ አፍን በሰበሰበ አይሻልም? ኧረ አቡሌ፣ ቆይ ምንድን ነው እንደዚህ ያጀገና? እባክህ እኔ እኮ አውቄ የተከለሰለስኩ እንጂ ከድሮም ጀምሮ እኮ ጀግና ነኝ። ጥሩ፣ አሁን በደንብ እየተሰባሰባችሁ ነው። ምንድን ነው? ምን አውቃለሁ ይመስለኛል። ክላሳችን እዚህ ነው ዛሬ። ይኸውላችሁ አንድ አሳይመንት ልሰጣችሁ ነው እዚህ የሰበሰብኳችሁ። እሺ ባሽዬ፣ የቀሩት ልጆች እኮ አልመጡም። ሌሎቹ እስኪመጡ ድረስ እኔ ለእናንተ ነግራችኋለሁ። አሳይመንቱ ምን መሰላችሁ? ከ30 የሚያዝ ማርክ ነው። አንድ ቦታ የሆነ ነገር ደብቅ ያለው እሱን በሰላም ሳትጣሉ ሄዳችሁ ፈልጋችሁ ማምጣት ነው። መጣላት ማርክ ያስቀንሳል። ሌላውን ሌሎቹ ሲመጡ ጨምሬ እነግራችኋለሁ። ግልጽ ነው አይደለም? ማንን ያደርጋለሁ? እሺ ወደዛ ሁሉ ሂዱ። መቅዲ በእናታችሁ ዛሬ ባሽዬ ይገለናል። ቶሎ እንሂድ። እንዴ ዛሬ ክላስ እንኳን የምንገባ አይመስለኝም። እንዴ እንዴት ነው የማያስገባን? ኪዱን እኮ ነው ያዝናት። ለካ እሱም አለ። እውነት ግን ይህን ሰውዬ እንዳየው በጣም እንድጓጓ እያደረጋችሁኝ ነው። ኧረ እባካችሁ እናንተ ስርዓት ይኖራችሁ። ምን አደረግን እንዴ? እስኪ ተሳስታችኋል በይን። ተሳስታችኋል። አንቺን እኮ አንድ ቀን እንኳን ቀና ብሎ አይቶሽ ስለማያውቅ ነው። ለምንድን ነው የማያይ? ግን ምናልባት ስለማታስቸግረው ሊሆን አይችልም። አይ እንደዛ ሳይሆን ባሽዬ የማለት ልማድ ስላለበት ነው። እሺ ረፉ፣ በቃ አሁን እንሂድ። ቆይ በረከት ምንድን ነው? እንዴ አሳይመንት እየሰራን የቆየ ነው ለማለት ነው። ኧረ በስመ አብ። እሺ በቃ እንሂድ። ምንድን ነው እንደዚህ የሚያስሮጥህ? ሩጥ እኮ አይደለም የተባለው። አርፈሽ መፈለግ ያለብሽን ዝም ብለሽ ፈልጊ። እኔን አትነዝዥ። አውሩም ተብሏል። ምንድን ነው ደግሞ አውሮ የተባለው? ስለ እኔ ጥሩ ባህሪና ስለ አንተ መጥፎ ባህሪ። ምን ደህና ባህሪ ኖሮች ነው የምናወራው? አርፈሽ የምፈልጊውን ፈልጊ። አትለኝም። እኔ ጥሩ ባህሪ የለኝም። እሺ ቤቲ እባክሽ አሁን መንገድ ላይ እንታረክ። ዝም ብለሽ የምፈልጊውን ፈልጊ። ብንነታረክ ምን እንዳይፈጠር ነው? ሴትዮ ሰላም የሚባል ነገር በቃ አይወድልሽም እንዴ? አንተ ነህ እንጂ ሰላም ያልወደደልህ። ምን አለበት አንድ ጊዜ እንኳን ቆመ ህልሜን ብሰማ። ቆይ ምን አይተሽ ነው? አቤልዬ ስሞትልህ አንድ ጊዜ ብቻ ዓይንህን ጨፍንልኝ። ወይ መከራዬ። ቆይ ግን ምንድን ነሽ አንቺ? ምንም አይደለሁም አቤልዬ። አንድ ጊዜ ብቻ ዓይንህን በስሱ ጭፍን አድርግልኝ። ቤቲ አልጨፍንም ካልኩሽ አልጨፍንም። በቃ የምትናገሪው ነገር ካለ ተናገሪ። ምንድን ነው የምነግርህ? ህልምሽን ነው። ሳትጨፍን እኮ ስለማይሆን ነው። ሴትዮ ቆይ ምንድን ነው ልደፍሪ ነው እንዴ? ኧረ አንተ እምቢ ብለህ እኔ ልደፍርህ? ኧረ በስመ አብ። ግን አንቺ ምን ጉድ ነሽ? ሰው እንዴት ከዕለት ተዕለት እየባሰበት ይመጣል? ቆይ ምን አድርጌህ ነው እንደዚህ እንደ አባትህ ገዳይ ጠምደህ ያስከኝ? እኔ ምንም አልጠመድኩሽም። ግን አንቺ ምንም ልትረጅኝ እኮ እየሞከርሽ አይደለም። እሺ በምንድን ነው እንድረዳህ የምፈልገው? በቃ ተይኝ፣ አትከታተይኝ። ከህይወቴ ውልቅ ብለሽ ውጭልኝ። ውይ አልችልም። እንደዛ ከሆነ እንደዚህ ልክ ልክሽን ስነግርሽ ብን ብለሽ ትጠፊያለሽ። ያንተ ንግግር እኔ የሚረብሸኝ ይመስላል እንዴ? ለነገሩ ልክ ነሽ። ኮሽ የሚልብሽ ሰው ብትሆኝ ያኔ ነበር ከኔ የምትርቂው። እሺ አሁን ዓይንን ትጨፍናለህ አትጨፍንም? ኧረ ዓይንሽ ይጥፋ።
ጥሩ። አሁን ደግሞ እዩና አቡሌ ኑ ወደዚህ። ባሺ ከዚህ ጋር ልትልከኝ ነው? ግን ጨክነህ ምንድን ነው አንቺ? ልታለቅሽ ነው እንዴ? ባሺ እንደው አፈርስ በላለ ከፈለግከው ሰው ጋር ላከኝ። ከዚህ ተንከሲስ ጋር ግን አትላከኝ። ምን አድርጊሽ ነው? ቆይ አንቺ ባሺ በእናትህ አንተ ጉልል ምን አድርጋት ነው እንዲህ የምትንቀጠቀጠው? ምን አድርግላታለሁ ባሺ? እቺ ክብር አይወድላት አትለኝም? እንዲህ ነው እንዴ ሰው ስታከብር? ምን አባሽ ላደርግሽ ከዚህ በላይ? እሺ አሁን ምንም ነገር አልፈልግም። ባሺ ሰው አትቀይርልኝ? ቅድም አቤልን ምን ስል ሰማሽ? ስትታዘዝ እሺ ምንም ነገር መጠየቅ አትችልም ነበር ያሉ። ይሄንንማ ሸምድድ አንተ እርኩስ። ምን አደረኩ ደግሞ እኔ? በሉ አሁን ፈጠን በሉና ሂዱ፣ ቶሎ በሉ። ባሺ እኔ ሰው ካልቀየርክልኝ ብቻዬን እሄዳለሁ። አንቺ አልታዘዝም ማለትሽ ነው? እንደዛ አይደለም እኮ ግን እንዴት እንደሚያስቀየኝ ስላለየ እኮ ነው ባሺ። በሉ አሁን ሂዱ ፍጠኑ። እና አንቺ አረ ባሺ ቀጥይ። እሺ አሁን ደግሞ ኑ እስቲ ኑ ወንዶቹ። መቼስ ባሺ ከዚህ ጋር ሊልኩኝ አይደለማ። ደግሞ እናንተ ምን ሆናችኋል? ምንም አልሆንም፣ ግን አልፈልግም። ማን ያንተን ፍላጎት ጠየቀ? በሉ አሁን ቶሎ ሂዱ። ኧረ እኔ አልሄድም ባሺ። አይ ጊዜ ለሴት ልጅ ብላችሁ ትባላላችሁ አይደለም? ማን ነው ደግሞ ለሴት ብሎ የተባለው? እሱን አንተ ታውቃለህ። አሁን ቶሎ ሂዱ። አረ ባሻ ሂዱ እኮ ነው የምለው። ባሺ ወይ ቅድስቴ መጣሽ? መተናል ባሺ። መተናል። አንደኛሽን ብትቀሪ አይሻልሽም በዚህ ሰዓት ከምትመጪ? እውነት ነው ማለት ነው? ምን ብዬ ነበር? ቆይ አንተኛው አዲስ ተማሪ ነው? አረ ወንድማችን ነው ባሺ። ግቢ ውስጥ ሜዳ ላይ የምንሆነው ስላክ አንድ ላይ ለማየት ነው የመጣው። ምናችን ነው ያልሽው? ወንድማችን። ራስሽን አትችይም? ምን ጥልጥል ትያለሽ? ይሄ የሚጢጢ ባል አይደለም? አረሱኝም ማለት ነው? እንዴት ረሳለሁ ብለህ ነው? በዛ ጭንቅ ጊዜ ተገኝተህ እኮ ከዛ ጉለሌ ከሚሉት ሸክም ራስ የገላገልከኝ አንተ ነህ። እንዴት ነህ እባክህ? ደህና ነኝ ፈጣሪ ይመስገን። መቅዲ አንቺም ከነሱ ጋር ሂጂ። ወዴት? እነሱ ያስረዱሻል። ሂጂ አሁን ከነሱ ጋር። እንዴ ትምህርት የለም እንዴ ዛሬ? አሁን ምልሽን ዝም ብለሽ አታረጊም? እሺ በቃ ነው። ባሺ ወዴት ነው የሚሄዱት? ቅድስት እኔ ምንም የሥነ ምግባር መምህራችሁ ብሆንም ምንም በስርዓት ሊይዛችሁ አልቻልኩም። እስቲ ያቸው ተማሪዎቹ እርስ በርስ ሊባሉ እኮ ነው። እሱስ ልክ ነህ ባሺ። በጣም አስቸገሩ እንዴ ባሺ? ምን ማስቸገር ብቻ ጭራሽ ከሀዲዱ እየዘለሉ እየወጡ እኮ የማይጨበጡ እየሆኑ ነው። ከቅድስቴና ከትንሿ በቀር እኮ ጋጥ ወጦች ሆነዋል። እና አሁን ታዲያ ወዴት ነው የሄዱት ባሺ? ምናልባት አብረው ትንሽ ሲያሳልፉ ለውጥ ካመጡ ብዬ እኮ ነው። እውነት ነው። አንድ ላይ ጊዜ ማሳለፋቸው ምናልባት ጥሩ ሊሆን ይችላል። እሱም ብዬ እኮ ነው እኔም የላኳቸው። ጥሩ አደረክ ባሺ። ተቻችለን መኖር እየቻልን ዝም ብለን በማይረባ ምክንያት ጊዜያችንን ጨረስን። ቅድስቴ በፍጹም እንደዛ አይሆን። እኔ ባሻ እዚህ ትውልድ ላይ አሻራዬን ሳላትም ንቅንቅ አለ። እንተማመኑበታለን ባሺ። አዎ እናንተ ካገዛችሁኝ እኔ እነሱን አእምሮ መቀየሬን አልተው። በእውነት በዚህ ዘመን እንደርሱ ለትውልድ የሚቆረቆር ሰው ማግኘት በጣም መታደል ነው። በጣም ጥሩ። አሁን ለእናንተ ደግሞ አንድ ስራ ልስጣችሁ። እሺ ምንድን ነው? ዞር ዞር እያልን እዚሁ አካባቢ የሚፈልጉትን ነገር እንዴት እንደሚሆኑ እናያቸው። እሺ እንችላለን። ቅድስቴ አንቺ ከኔ ጋር ትሄጃለሽ፣ እናንተ ደግሞ በሌላ አቅጣጫ እየሄዳችሁ ትሰልሏቸዋላችሁ ማለት ነው። እሺ ባሺ። የሚያጓትትህ? ስሚ መካሻ፣ ባሻ ግን ለምንድን ብቻችን እንድንሆን የፈለገው? ያልሆነ አልሰማህም እንዴ? ኧረ ሰምቻለሁ፣ ግን አይደለ በቃ እንደኔ ቅኔ ከገባሽ እኮ ብዬ ነው። ምንም ቅኔ የለውም እባክህ አትፈላሰፍ። ኧረ አይንሽን ግለጪ። ምንድን ነው እንደዚህ ስግጥ የምትይው? እንኳንም አልኩኝ አይመለከትም። አሁን ወደ መጣንበት ጉዳይ እንግባ። ዝም ብላ አትነታረክብኝ እሺ? ኧረ መካሻ ግን ተይ። ምንድን ነው? በቃ ግን እንደዚህ በቃ አመለኛ ሆነሽ ቀረሻ። በቃ አቡሌ በእናትህ እስኪ ተወኝ። ለምንድን ነው የምትውሽ? ማን አለሽ ካለኔ? አንቺ እኮ ብቸኛ ነሽ። ማን? አንቺ ነሻ። ጤና የለህም እንደ አንተ ምንድን ነው የምታወራው? እውነቴን እኮ ነው። ብቸኝነትሽን ጉድለትሽን አይቻር እንዴ ወደ አንቺ ቀረብኩት እንዴ? ለዛ አይደል ሳናንሰው ልም ያለ ፍቅር ውስጥ የገባ ነው። ማንና ማን? እኔና አንቺ ነና። ቆይ አቡሌ እኔ እናንተ ምንና ምንድን ነው? ወንድና ሴት ነና።
ማለቴ ምንድነው መሀላችን ያለው ግንኙነት? ፍቅረኛሞች አይደለን እንዴ? ከየት አመጣኸው? ቆይ የምን ፍቅረኛሞች ነው? እኔና አንቺ ያለን ግንኙነት ነው መኪ። እሺ አሁን ትሄዳለህ አትሄድም? እንዲሁም እንገባ እንዴ? ኧረ አፈር ውስጥ ግባ ድንጋይ። አሁን ከየት ብለን ነው የምንፈልገው? ገና እኮ መፈለግ አልጀመርንም። ለምንድነው ዝም ብለህ የምትነጫነጨው? ለምንድነው ማልነጫነጨው? ምን አይነት ትምህርት ነው ወንድና ሴት አንድ ላይ እያደረጉ መላክ? አረ ይሄ ምን አይነት ፋራ ነው ግን? ማንን ነው? አንተና በዚህ ዘመን እንደዚህ አይነት ነገር ስታስብ ግን ትንሽ አታፍሪ? አንቺ እንደምታፍሪ ማለት ነው? እሺ አሁን ትርርቡን ተውና ከምንድን ነው የምንጀምረው? ከድንጋይ ስር ምናምን አልነበር ሲል የነበረው? ቆይ ምን አይነት ወረቀት ነው ግን? እኔ ምን አቅልሻለሁ? እንደዛ ተቻኩለሽ ከምትወጪ አትጠይቂም ነበር እንዴ? ምንድነው? እስቲ ትኩር ብለህ እንዴ ምንድነው? ሙሉ ቀን ሳይሽ አይደል እንዴ? ምን አዲስ ነገር ተፈጠረ? ግድ የለም ዝም ብለህ ወይ መከሬ። አንቺ ከመሽ ድንጋዩን አንስቼ ወረቀቱን ብፈልግ አይሻልም? አቤልዬ ደግሞ ልትጀምሪ ነው መሟዘዝሽን? የምን አባህ መሟዘዝ ነው? እኔ እኮ የሚገርመኝ ደስ ሲልሽ ቅልስልስት ያለሽ፣ ደስ ሲልሽ አራስ ነብር ትሆኛለሽ። ምንድነው ባህሪሽ የሚቀያየረው? አቤልዬ ለምንድን ነው ግን ከኔ ጋር መሞከር የማትፈልገው? ምንድነው ደግሞ ከአንቺ ጋር የምሞክረው? የፍቅር ህይወትህን ነው። እኔ እኮ እንደ ሌሎቹ ትጮሃለህ ትበራለህ ብዬ በእንቅልፍ ልብህ አልሸሸህም። ማን ነው በሌሊት የሚበራው? አንተ ነህ። ጤና የለሽም እንዴ አንቺ? አንተ አይደለህ እንዴ በሌሊት የሚነሳብህ ዛር እንዳለ የነገርከኝ? እሱ ነው እንዴ ያልሽኝ? እሱማ አለ የት ይሄዳል ብለሽ ነው እኮ። እኔ ከነጉለትህ ላግባህ እያልኩ። ሴትዮ ከምታገቢኝ ፈርተሽኝ ብትሸሽኝ ነው ለኔ የሚሻለኝ። የኔ ቆንጆ አንተ ድንጋይ ብትሆን ራሱ ውድድ ነው ማረግ። አረ ድንጋይ አስበላሽ ስታስጠላይቺ። እና ለዚህ ነው ውጪ ቆሞ የጠበቀ? አዎ መሆኑ ነው እንግዲህ። እሺ አሁን የት ብለን ነው የምንፈልገው? ቆይ ለምን ተበታተናን አንፈልግም? እንዳትበታተኑ ሲል አልሰማውም እንዴ? መሄድ ከፈለክ ደግሞ መሄድ ትችላለህ። አታስብ፣ እኛ እንፈልገዋለን። የምትፈልገው በጥፋት ያጣኸውን ነገር መሰለ እንዴ? ምንድን ነው ያልከው? ሰምተሃል እባክህ። ቆይ አንተ ግን ያበዛዋል መሰለ እንዴ? ሄይ ወንዶች ምንድነው? አትየውም እንዴ እንደ ሴት ነገሩን ብቻ ሲጠመዝ እያረክ ያለው ነገር ወንድነት ነው እንዴ የሚመስል? እሱንማ በደንብ እያየው እኮ ነው። ከወንድም ወንድ ነኝ። አንተ ውሻ! ማመን አልችልም ይሄን። እኔ አብርሃም! ወይኔ አብርሽ የማንም መቀለጃ አሉን። ቆይ እሺ የኔ ጥፋት ምኑ ጋር ነው? ምንድነው ሰዎች የተፈጠረው? ለምንድነው እንደዚህ የምትባሉት? እሺ ቆይ መቅዲ፣ አብርሃምና ቅድስት ተለያይቷል ወይስ አልተለያዩ? ምን ነው? ለምን ጠየከኝ? እኮ መልሽልኛ። አንድ ላይ ናቸው ወይስ ተለያይቷል? ተለያይቷል። አትቀባጥሪ ሴትዮ፣ አልተለያየንም። አትቀባጠር ሰውዬ። እናንተ አሁን ነው እንዴ የተለያያችሁት? ያኔ መልክ መስራት ጀምሯል የተለያያችሁት? ቆይ ምን አድርጌ ነው መልክ የሰራሁት? አጨቅጭቀኝ አስሬ አደዊ ምናምን ማለት ስትጀምር ነው። የምርሽን ነው? አንተ ራስ እንደ አዲስ ነው የምትጠይቀኝ? የምርህን ነው? ቆይ እኔና ኪዱ ተኮራርፈን እንጂ መቼ ተለያየን? አይ አብርሽ፣ ስለ ሴት ልጅ ብዙ ያልገቡ ነገሮች አሉ ማለት ነው። ምንድን ነው ያልገባኝ? ሴት ልጅ የሚያከብራትና የሚንከባከባትን ወንድ ካገኘች አይደለም የሚመናቀርባትን አባቷንም ትተዋለች። እና ኔቴዎችን ለዚህ ነው የምትይው? በትክክል። ይኸውልህ አንተ ብዙ ያልገቡ ነገሮች አሉ። ይኸውልህ መጀመሪያ ሴት ልጅ ወደ ህይወት ስትገባ ምን እንደምትፈልግና ምን እንደሚስባት መረዳት አለብህ። አንተ ነህ ይሄንን የምትናገረኝ? ካላወቅ እንደውም ደግሜ እነግርሃለሁ። ይበቃል ወንዶች፣ ወደ መጣንበት ጉዳይ እንግባ። እንደውም ምን ያልሰራም እናንተ ስሩ በቃ። ምንድነው? ቆይ አንተ የሰው ላይ ልጥፍ ብለህ አለቅ የምትለው? እኔ ማንንም ሰው አልያዝኩም። ምርጫ ብቻ እኮ ነው እየሰጠሁት ያሉት። የምን ምርጫ? ፍላጎቷን አማርጦ የሚይዛት ወንድ እንድትመርጥ ነው። እንዲህ ስታወራ እኮ ሁሉ ነገር የተሟላለ ነው የምትመስለው። እንግዲህ እንደዛ ነው። በላው መለፍለፍን አቁምና ወደ ጉዳያችን እንግባ። እሺ እንዴ ምን ነው? ምንም ምን ነው? እና ለምን እንደዚህ የምታይ? መብት ያረን ምን ነው የምትይ? ማን ነው መብት የሰጠ? አምላክ ነው። እሺ ምን ብሎ? አንድ አካል አንድ አምሳል አድርጎ ነው። አይ የኔ ባል በቃ የምትሆነው ተጣማ አይደል? ላንቺ መልስ ለመስጠት ሁሌም ዝግጁ ነኝ። እሺ የኔ ቆንጆ። ምን አይነት መባረክ ነው ግን አንተ ሚስት ነው? መባረክማ እኔ ነኝ የተባረኩት። አንቺን የመሰለ ወርቅ ሰጥቶኝ። አፍቅራለሁ። እሺ እኔም በጣም አፍቅርሻለሁ የኔ ቆንጆ። ይዙ በቃ ተነስተን እንፈልጋቸው። እዚህ ተቀምጠን እንዳያገኙ። ቆይ ግን ምንድነው የምናደርገው ብናገኛቸውስ? እኔ እንጃ፣ ዝም ብለን እኮ ነው የምንፈልጋቸው። እሱን እኮ ነው የምልሽ። ለማንኛውም እንንቀሳቀስ በቃ።
እንደው እንዴት ቢያሳድጉሽ ነው እንደዚህ አይነት ልጅ ሆንሽው? ምን ነው ባሽዬ? በዚህ ዘመን ተፈጥረሽ እንደዚህ ስርዓት ያለሽ ልጅ መሆንሽ ነው። እውነት ግን አንተ እንደምትለኝ ስነ ስርዓት ያለኝ ልጅ ነኝ? ያው ከምልሽም በላይ ነው ቅድስት። በጣም አመሰግናለሁ። ምንም ማለት እኔ የምልሽ ቅድስት፣ ደከመሽ እንዴ? ኧረ አልደከመኝም። ምን ነው? ምንም ፊትሽን ሳየው የደከመሽ ስለመሰለኝ ነው። እውነት? ልሙትልሽ? ኧረ ጠላት ድብን ይበል። ምን በወጣ አንተ? ቅድስቴ ወይ ባሽዬ፣ ታስቢልኛለሽ እንዴ? እንደው እንዴት ነው ነገሩ? ማለት ባሽዬ? ማለት የኔ ነገር ያሳስብሻል ወይ ለማለት ነው። አዎ። ለምንድን ነው የማያሳስበኝ? መምህር አይደሉ እንዴ? ይሄን አንቱታ ተይ ብዬሽ ደህና ትተሽ ነበር። አሁን ደግሞ ጀመረሽ አይደል? በጣም ይቅርታ ባሽዬ። ምንም አይደለ ቅድስቴ፣ እንደፈለግሽ ጥሪኝ። እሺ እሺ። ምን ሆንክ አንተ ደግሞ? እኔ ባሽዬ በቃኝ፣ ከእነሱ ጋር መስራት አልፈልግም። ለምን ሲባል? ስለማልፈልግ ነው በቃ። እንደውም ማርኩ ይቅርብኝ። እንዴ አብርሽ ከሰላሳ እኮ ነው። ወንድ ልጅ ከክብሩ የሚያስበልጠው ነገር የለም። እሺ አሃ፣ እኔ ያዘዝኩ ነገር ክብርህን ይነካዋል? ባሽዬ እኔ እና እሷ ተግባብተናል። ቶ ምንድን ነው ከቅድስቴ ጋር የምትግባቡት? እሺ አሁን ብቻዬን ልስራ ወይስ ምን? እምቢ ካልከኝማ ተዋለሁ። ምን አማራጭ አለኝ? አብርሃም ወደ መጣህበት ተመለስና ስራህን ቀጥል። የት? ወደ እነ ዳግም ነው። አይ አልፈልግም። ከፈለግ ሌላ ቦታ ልሂድ። ያልኩህን ብቻ አድርግ። ሂድ አሁን። በጣም ይቅርታ ባሽዬ። አልታዘዝም ማለት ሳይሆን በቃ እነሱ ጋር መሄድ አልፈልግም። ቆይ ግን ምንድነው ይሄ እንደ ደመኛ እርስ በርሳችሁ እንደዚህ የምትተያዩት? እኔ ከማንም ጋር እንደ ደመኛ አልተያየሁም። ከዚህ በላይ እንደ ደመኛ መተያየት አለ እንዴ? ምንም አላደረጉም እኮ ባሽዬ። አብርሃም እንደዚህ እንደ ቀልድ የሚጀመር ጸብ ነው ነገ ነፍስ ለመበላላት የሚያደርሰው። ይኸው ለቀልድም ቢሆን ለሰይጣን እድል አትስጠው። ባሽዬ እኔ በቃኝ፣ ምን ብሎኛል? በቃኝ። ምንድን ነው እሱ ደግሞ? አንቺ እንዴ ሊገለኝ እኮ ነው። ምን በቃኝ? እቺ ቆይ ምን አይነት ክብረ ቢስ ናት? አንተ ጉለሌ፣ አየህልኝ አይደል እንዴት እንደሚያደርገው? አገኛችሁት ወረቀቱ? እንዴ ቤት በኩል ፈልጎ ባሽዬ፣ ለደቂቃ እንኳን እኮ አፉ አይዘጋም። ማለት እስካሁን አላገኛችሁትም? አዎ አላገኘንም። መች ቆይ ፈልገሽ ነው የለም የምትይው? ይኸውልህ እኔ ብቅት ብለኛል። ከአንተ ጋር ምንም አይነት ነገር መፈለግ አልፈልግም። ሰይጣን አለብሽ አይደል? እውነቱን እስኪ ንገሪ። ማን? አንቺ ነሻ። ስነ ስርዓት። እሺ ጥሩ። ሶስታችሁም ራሳችሁን ከፍለጋው አስወጥታችኋል ማለት ነው? አዎ ባሽዬ፣ እኔ ከዚህኛው ጋር አልችልም። ጉለሌ አንተስ? ኧረ እኔ አልፈልግም። እቺ ቆይ እንዴት ነው የሚያደርጋት? መደርገም ነበር ደህና አድርጎ። እስኪ ንካኝና ሞክረኛ። እንዴ ስነ ስርዓት። ይቅርታ ባሻዬ፣ አናዳኝ እኮ። በሉ አሁን ሌሎቹ እስኪመጡ ሶስታችሁም እዚህ ዳር ያዙና ቆሙ። እኔ እንጃ። ቆየት ነው ሄዱ የተባሉት? ምን አውቄው፣ እዚህ ሰፈር አንድ የተባለው? እኔ እንጃ። ምናልባት ካጡ ወደ ሌላ ሰፈር ሄደው ከሆነ ብዬ እኮ ነው። እኔ እንጃ አልመሰለኝም። እሺ የት ብለን እንፈልጋቸው? ወይ ለኪዱ ደውዬ ልጠይቃት እንዴ? ኧረ ተይ፣ ካስተማሪያችሁ ጋር አለች እንዴ? ትሁና፣ ምን ችግር አለው? አይ ላለመፈለግ ነው የሚያስመስሉ። እሺ እና ምን ተሻለ? ወይ ትንሽ ዞር ዞር እንበልና ካጣናቸው እንመለሳለን። በቃ እንደዛ ይሻላል። አዎ የኔ ቆንጆ፣ ደከመሽ እንዴ? ኧረ አልደከመኝም። እና አንተን ደከመ እንዴ? ሚስቴን ይዤ ዞርኩ፣ እንዴት ይደክመኛል? ወሬኛ፣ ከስራ ቀርተህ ከኔ ጋር ትምህርት ቤት ዞራለህ አይደለ? ናፍቆትሽ እንዳይገለኝ እኮ። እሺ በቃ አሁን እንሂድ። እኔ አሁንስ በቃ። ምንድን ነው? ኧረ ባሽዬ የፈለግከውን አድርግ በለኝ፣ ግን ከዚህ ልጅ ጋር አሁን እንዳትለኝ። ቆይ ምን ተፈጠረ እንዴ? ምንም እኮ ጤነኛ አይደለችም። እንዴት እንደምትሆን እስኪያት። ቤቲ ምንድን ነው የሚለኝ ይሄ ልጅ? ምን አውቅለታለሁ? ከመሬት እየተነሳ ዝም ብሎ እምቡር ይላል። ኧረ ከመሬት እየተነሳው። በቃ አሁን ምንም አይነት ጭቅጭቅ አልፈልግም። ወረቀቱን አገኛችሁት ወይስ አላገኛችሁት? መች በስነ ስርዓት ፈለግነውና ባሽዬ ደግሞ ጎሽ። እና እስካሁን ምን ስትሰሩ ነበር? ያው እየተሯሯጥን ነው ባሽዬ። ደግሞ እኮ እንዴት እንደምታስፈራ ብታያት። ስለዚህ አሁን ከጨዋታ ራሳችሁን አገለላችሁ ማለት ነው? ኧረ እኔ በቃኝ እንኳን በኋላ። ኧረ እባክህ ደፋር። ይሄንንም ደግሞ ልታስገድጂኝ ነው? በቃ ጭቅጭቅ አልፈልግም። አሁን ሂዱና እዛ ነጉለሌ ጋር ተቀላቀሉ። ኧረ ባሽዬ ተናገርኩኝ። ሂዱ አልኩኝ እኮ ወደዛ።
እናንተ ሳገኛችሁት? ኧረ አላገኘንም ባሽዬ። የት ፈለጋችሁ ለመሆኑ? በየት በኩል እንፈልጋለን? እቺ ምላሷ እየጠዘጠሰኝ እና ምንም አልፈለጋችሁ ማለት ነው? አዎ ባሽዬ። ትሰሙኛላችሁ? ዛሬ እንደዚህ በቀላሉ ተዋችኋለሁ። ነገ ግን በደንብ ተዘጋጅታችሁ እንድትመጡ። ከዚህ ይብሳል። ተግባባን እንዴ ባሽዬ? ነገም እንደዚህ ነው እንደሚሆነው? አዎ ቅድስቴ፣ ከዚህ ይብሳል። አንቺ ግን አትጨነቂ እሺ? እሺ ባሽዬ። የዛሬ ክላሳችን አብቅቷል። ነገ ሁላችሁም ተዘጋጅታችሁ ሁልሽም ወድቀሻል።